ቁርአን ያፈዙ ወንድሞች እህቶች ማሻአላህ ከድሮ የበለጠ ኢብኑ አባስ ወኢብኑ መስዑድ ረዲየላሁ ዐንሁማ ሌሎችም ሰሃባዎች እንደሚሉ ቂያም በሚቃረብበት ጊዜ ሁፋዞች ይበዛሉ፣ ሰሪዎች ግን ይጠፋሉ ብለው ሀዳት። ዛሬ ሐፊዝል ቁርአንን መዓት ታገኛል። ቁርአን የሐፈዘ ሰው ነው ወደ ማንነቱ ቀርበ በምታየበት ጊዜ ለካ ሸቂይ ነው፣ ምን አሽቀናስ ሆኖ ታየዋል። እንኳን እንደው አረብኛን አቃለሁ፣ ነህው ቀርቻለሁ፣ ሰርፍ ቀርቻለሁ፣ ሉጋ ቀርቻለሁ ለሚለው ቀርቶ ዝም ብሎ አረብ ቤት አረብ ሀገር ላይ ሰርታ የመጣች እህቴ ምንም ቀዋዒደ ሉጋን ማታቀን እህቴን ይሄ አማርኛ ሲተረጎም ምንድነው ብዬ ብጠይቃት በእርግጠኝነት ተነግረኝ። ዕውቀት መደበቅ ዘበት ነው። ከአንድ ዓሊም ከአንድ ጣሊበል ዒልም አይጠበቅ። ግን በሚያስተምርበት ጊዜ በሚገባ አማርኛና በማይሻክር አገላለጽ መግለጽ ደግሞ ብቃት፣ የዚያኔ ማንም ይቀበል። بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين أما بعد أيها الأحبة كتاب الكبائر للإمام الذهبي رحمه الله ደርሳችንን ዛሬ የምናየው 35ኛውን ደርስ ነው የምናየው። በባለፈው በ34ኛው ደርሳችን ላይ التعلم للدنيا وكتمان العلم ዱንያን ፈልጎ ቁርአን መቅራት ኪታብ መቅራት ዱንያን ታሳቢ አድርጎ ሊቀጠርበት ደሞዝ ሊበላበት ብቻ እሱን ብቻ ነይቶ መማር ወይንም መቅራት ከከባባድ ወንጀሎች እንደሚመደብና ወኪትማኑ ለዕልሚ ዕውቀቱን ማስተላለፍ ሲጠበቅበት በአንድም በሌላም ምክንያት ዕውቀቱን የሚደብቅ ሰው ከከባባድ ወንጀሎቹ አንዱን እንደሚሰራ አይተን ነበረ። ቃለ ሱብሓነሁ ኢነ ለዚነ የክቱሙነ ማ አንዘልና ሚነል በይናት ወልሁዳ من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللائنون بچين آية أبرارتش نبر ياقومنو. قال الواحدي رحمه الله نزلت هذه الآية في يهود المدينة إهن أبرارتش الله. ابن عباس رضي الله عنهما من بلواله قبح شراءهم وخسروا. وقال رسول الله صلى الله عليه وسلم من تعلم علما أزيقارني درسناهم مما يبتغى به وجه الله عز وجل علما يتمارسوا وينم موكتن يفلقسوا مما يبتغى وجه الله يا الله سبحانه وتعالى وديتا يمفلقبت يهونا أوكت قرآن مقرات ከአላህ አጅር አገኛለሁኝ የሱን ውዴታ አገኛለሁ ብሎ ነው። የትኛውም ሰው ቁርአን የሚቀራው ኪታብ የሚቀራው ግዚያችሁን የምታባክኑት ንያው ይሄው ነው። ግን የአላህ ፊት ይፈለግበት የነበረውን የእውቀት አይነት ነገር ግን እሱ ኢላ ሊዩሲበ ቢሂ ዐረضን ሚነ ዱንያ ሊዩሲበ ቢሂ ብላችሁ አስተካክሉት። እዚህ ጋር ስህተት አለበት። ሊዩሲበ ቢሂ ዐረضን ሚነ ዱንያ የዱንያን ዓለማዊ ጥቅም ለማግኘት ነይቶ ብቻ የተማረበት እንደሆነ ለም የጅድ ዐረፈል ጀና ያኒ ሪሐሃ የጀነትን ሽታዋን እንኳን አያገኛትም። አቡ ዳውድ ረሒመሁላህ ዘግበውታል። ወቀድ መረ ሐዲሱ አቢ ሁረይረተ ረዲየላሁ ዐንሁ በባለፈው ደርሳችን እንዳየነው ስለ ሪያእ ስናይ የአቡ ሁረይራ ሐዲስ ላይ ፊ ሰላሰቲ አለዚነ ዩስሐቡነ ኢለ ናር ሶስት ሰዎች ወደ ጀሃነም ይጎተታሉ፣ እንዲያውም ሰላሰቱን ቱሰዐሩ ቢሂሙ ናር የሚል ሌላ ሐዲስም እንዳለ ተነጋግረን ነበረ። ሶስት ሰዎች ጀሃነም ይገባሉ ብቻ ሳይሆን የጀሃነም ማቀጣጠያ ይሆናሉ። የመጀመሪያ ገቢዎች እነሱ ይሆናሉ። ጀሃነም የበለጠ በእነሱ ተቀጣጥላ ትግማለች። በጣም የጋመች ሆና የምትገኘው እነሱ ሲገቡባትና ስትቀጣጠልባቸው ነው። የጀሃነም መቀጣጠያ እነማን ናቸው ከተባለ
አላሁ ጀለ ወዐዝ ጀሃነምን የሚያቀጣጥልባቸው ሰዎች አሁን ተቀጣጥላ ተዘጋጅታ ነው ያለችው። የበለጠ ደግሞ እንድትግም የሚያደርገው በሰዎችና በአጋንንት ነው አላሁ ጀለ ወዐዝ እንደነገረን። ኢዘን እነዚህ ሶስት ሰዎች የመጀመሪያ ገቢዎች ናቸው ብለን አይተናል። ቃለ ኢነማ ተዓለምተ ሊዩቃለ ዓሊመን ዓሊም ወይንም አዋቂ እንድትባል ነበረ ስትማር የነበረው ስትቀራ የነበረው ልትደነቅ። ወቀድ ቂል ተብሎልሃል ዱንያ ላይ ምንዳህና አግኝተሃል ተብሎ ወደ ጀሃነም ተስቦ ይወረዳል። የጀሃነም ማቀጣጠያ የሚሆኑበት ሚስጥር ከሌሎቹ የበለጠ እነሱ ላይ ጀሃነም የምትጠናባቸው ሚስጥሩ ምንድን ነው? እነዚህ ሶስት ስራዎች ሶስቱም ሰዎች የሰሯቸው ስራዎች ደረጃቸው በጣም የላቁና በአላሁ ጀለ ወዐዝ ጸጋ ብቻ ሊገኙ የሚችሉ ናቸው። በመሰረቱ ሁሉም ኒዕማ እኛ ላይ ያለው ኒዕማ የምናውቀው ማናውቀው ምንጩ ከአላህ ነው። እነዚህ ሶስቱ ደግሞ ከሌሎቹ ይልቃሉ። እውቀት ዒልም መማር የሸሪዓን እውቀት ማግኘት ከሌሎች ሰዎች የሚያልቅበት ሰዎችን ከሌሎቹ የሚያልቅበት ነገር አንዱ ዒልም ነው፣ ቁርአን ነው፣ ሐዲስ ነው፣ ፍቅህ ነው። ይሄ ከሌሎች ሰዎች የምንልቅበት ነገር ነው። ኢዘን ከሌሎች ሰዎች አላሁ ጀለ ወዐዝ እንድንልቅ እድሉን ከሰጠን በኋላ ይሄንን ዒልም ለሱ ብለን አድርገነው በነበር ደረጃችን ከሌሎቹ ሁላ ልቆ መዓ ኪራሚል በረራ እኮ ነው የሚሆን። ለአላህ ብሎ የተማረ ለአላህ ብሎ ያስተማረ ያኒ የቀራ ያቀራ መዓል ኪራሚል በረራ ነው የሚሆነው። አልኪራም አልበረራ ከተላላቅ የላቁ መላኢካዎች ጋር ነው የሚመደበው ቁርአንን ለአላህ ብሎ የቀራ ሰው። አማ ለሰው ብሎ የቀራው ግን የላቀን እውቀት አልባሌ ቦታ ስለጣለውና ስላወረደው አላሁ ጀለ ወዐዝ ኖርማል ጀሃነም ሳይሆን የሚያስገባው የመቀጣጠያ ነው የሚያደርገው። ከዛሊከል ጂሃድም እንደዛው ሰውየው ጂሃድ አድርጎ ጂሃድ ሜዳ ላይ የሞተ እንደሆነ ከሰዎች በምንዳው በመላቁ ያኒ በተገበረው ስራ በመላቁ ምክንያት አይታጠብም፣ አይሰገድም፣ ሌላ በዛው በሞተበት ልብስ ይቀበራል ብላም ምናም ብለናል። ኢዘን በዛ ሐል የሚቀበረው ሰውዬ ለምንድን ነው ከተባለ ከሌላው ሞት የሱ ሞት አሟሟት የበለጠ ስለሆነ ነው። ስለዚህ በዱንያም በአኽራም የላቀ የሚሆንበት የነበረውን ተግባር ለአላህ መነየት ሲገባው ለሰው ስለነየተው የተዋረደ ይሆናል፣ የጀሃነም ማቀጣጠያ ይሆናል። ወከዛሊከ ሀብት አላህ የሰጠው ሰው ያንን ሀብት አላህ ሲሰጠው ሀብታንና ድሃ መቼም እኩል አይደሉም። በሰውም እይታ በየትኛውም ነገር እኩል አይደሉም። ሀብት አገኘ ማለት ከፍ ብለዋል ማለት ነው። በሀብቱ አላህ አልቆታል ማለት ነው። ያንን አላህ የሰጠውን ሀብት በአላህ መንገድ አውጥቶት በነበር በአላህ መንገድ ኢንፋቅ አድርጎት በነበር በዱንያም በአኽራም የተከበረ ይሆን ነበር። አላህ በሰጠው ጸጋ በሀብቱ የአላህን ውዴታ መሸመት ሲገባው የሰዎችን ብቻ ውዴታና ሙጋሴ ወይንም ውዳሴ ብቻ ለማግኘት ብሎ ስላወጣው የበለጠ የተዋረደና የዘቀጠ አላህ ያደርገዋል። ከነዚህ ደግሞ የከፋ የሚሆነው እውቀት አላህ ሰጥቶት በእውቀቱ የአላህን ፊት መፈለግ ሲገባው የሰውን ውዳሴና የሰውን ማሞገስ የፈለገበት እንደሆነ እሱ ይልቅ የተዋረደ ነው የሚሆነው። ለምን? ዒልም የሰጣቸው ሰዎች እኩል አይደሉም። ኢነማ የኽሻ አላህ ሚን ዒባዲሂ አልዑለማ እንዳለው አላህን በእውነት የሚፈሩት ከባሪያዎቹ የእውቀት ባለቤቶች ናቸው አለ። ሊማ ሊአነሁም ሁሙ ለዚነ ዐረፉ አላህ ዐዘ ወጀል ሐቀ አልማዕሪፋ እውነተኛ ማወቅን አላህን ያወቁት እነሱ ናቸው። ሊአነሁም ተዓለሙ ዐኒላህ ዐዘ ወጀል ከነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ የወረሱ ወራሾች ሲያስተምሯቸው ከአላህ ጋር አስተዋውቀዋቸዋል። ኢዘን ከአላህ ጋር ተዋውቀው ሲገባ ተዋውቀው ሳለ የአላህን ፊት መፈለግ ሲገባቸው በዛ እውቀታቸው የሰዎችን ውዳሴና ሌላ ነገር ስለፈለጉበት በዱንያም በአኸራም የተዋረዱ ይሆናሉ የተባለበት ሚስጥሩ እሱ ነው። ወቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ብተጋ አልዕልማ እውቀትን ፍለጋ የወጣ ሊዩባሂ ቢሂል አልዑለማ በዚያ በእውቀቱ ከዑለማዎች ጋር ለመወዳደር እንደኔ ያወቀ ማን አለ? ከኔ የተሻለ እውቀት ያለው ማን አለ? እነንትና እኮ ዝም ብለው እንደው እውቀት እኮ የላቸውም፣ ዝም ብለው ካባ ብቻ ናቸው፣ ልብስ ብቻ ናቸው ምናምን እያለ ከዑለማዎች ጋር ለመወዳደርና እሱን ከነሱ አልቆና አግዝፎ ለማሳየት በሚል ንያ የተማረ እነሱን ሰው ፊት ለማዋረድና ምን አላቸው ደግሞ ዝም ብሎ እኮ ሆፌ ናቸው ባዶቀ ናቸው ምናምን ብሎ
የነሱን ደረጃ ለማውረድና የሱን ደረጃ ለማላቅ ከፍ ለማድረግ በሚል ንያ የተማረ አው ሊዩማሪ ቢሂ አሱፈሃ ወይንም ዕውቀት አልባ የሆኑ ሰዎችን እነሱን ለማዋረድ ምን ይሄ ደግሞ ጃሂሉ ሁላ ምንም የማያውቀው አሊፍ ባታን የማያውቀው ሁላ ጃሂል ምናምን እያለ ሰዎችን እነሱን ለማዋረድና ለማዝቀጥ እሱን ከነሱ ከፍ አድርጎና አልቆ ለማሳየት የተማረ ምን ይሆናል? አው ቱቅቢለ አፍኢደቱ ናሲ ኢለይ ወይንም የሰዎች እይታ ወደሱ እንድታዘነብል ሁሉም እገሌ ኡስታዝ ሼኽ እንዲለው የሰዎችን እይታ ፍለጋ ከሆነ የተማረው ዳዕዋም ሲያደርግ ፌስቡክም ውስጥ ወይንም ሶሻል ሚዲያ ላይ ኦር ሌሎችም ቦታ ላይ መድረክ ላይ ሲወጣ የሰዎችን እይታ ለመሳብና ለመማረክ በሚል ንያ ከሆነ የተማረው ወይንም ያስተማረው እንተቢሁ ዕውቀት ላይ ነው ያሉት እነዚህ ሰዎች በሙሉ ዑለማዎችን ለማዋረድ ጁሃላዎችን በምን ታውቃላችሁ እናንተ ምንላችሁን ስሙ ምን አንተ ደግሞ ምን ታውቃለህ ምናምን ብሎ እነሱን ለማዝቀጥ ወከዛሊከ የሰዎችን እይታና የሰዎችን ውዳሴ ለመፈለግ የሰዎች ልቦናቸው በሙሉ ወደሱ እንዲያዘነብል በሚል ንያ የተማረ ምን ይሆናል? ያ ረሱላላህ ፈሁወ ኢለናር ያኒ ፊናር እሱ ጀሃነም ውስጥ ነው የሚኖረው ጀሃነም ውስጥ ይከተታል አሉ። ያው ይሄ ኪታብ ጥባዑ ላይ ችግር አለበትና አንዳንድ ቃላቶች ሊወድቁ ይችላሉ። ወፊ ለፍዝን አድኸለሁ ላሁ አናራ በሌላ ደግሞ አገላለጽ አላሁ ጀለ ወዐዝ ጀሃነምን ያስገባዋል። ኢማሙ ትርሚዚዩ ረሒመሁላህ እንዲህ ይላሉ ወቃለ መን ሱኢለ አን ዒልም አሁን ሹፉ ለሰው ብሎ መማር የሚያመጣውን ውርደት ቀጥታ በሌላው ደግሞ መን ሱኢለ አን ዒልምን ፈከተመሁ ኪትማኑል ዒልም ስለሚለው ነው ይሄኛው ሁለት ርዕሶችን ነው የያዘው። አንደኛ ለሰው ብሎ መማር፣ ሁለተኛ ደግሞ ያወቀውን ዕውቀት ለሰው ብሎ መደበቅ ወይንም ለሆነ ጥቅም ብሎ መደበቅ ስለሚለው ነው እያየን ያለ ነው። መን ሱኢለ አን ዒልምን ስለ ዕውቀት ተጠይቆ ዒልመ ሸርዒ ተጠይቆ የዚህ ነገር ሁክሙ ምንድን ነው ተብሎ ተጠይቆ መን ሱኢለ አን ዒልምን ስለ ዕውቀት ተጠይቆ ፈከተመሁ ያንን ዕውቀቱን የደበቀ እንዲህ አልኩ እንደሆነ እንደዚህ ይታዘቡኛል፣ እንዲህ አልኩ እንደሆነ እንደዚህ አይነት ዋጋ ያስከፍለኛል፣ እንዲህ አልኩ እንደሆነ እንደዚህ አይነት ጥቅም አጣለሁኝ በሆነ ምክንያት ብቻ በዓለማዊ ምክንያት ያንን ዕውቀት የደበቀው ሰው ምን ይሆናል? ኡልጂመ የውመል ቂያመቲ ቢሊጃሚን ሚን ናር የቂያማ ዕለታ ሉጋም አፉ ላይ ይከተትበታል። ምን አይነት ሉጋም? ጀሃነም ውስጥ የጋመና የጋለ ሉጋም አፍ ውስጥ ይደረግበታል። በቃ ዱንያ ላይ ዕውቀቱን ስለደበቀ ዛሬ ዑለማዎች ዱዓቶች ዓለም ላይ ያሉ ዱዓቶችና ዑለማዎች ሕክማን ተጠቅመው ያኒ ጥበብን ተጠቅመው በሚገባ አማርኛ ለውመተ ላኢምን ሳይፈሩ የማንንም ያንን በመናገራቸው አማካይነት የሚመጣባቸውን ሌላ ነገር ታሳቢ ሳያደርጉ ለአላሁ ጀለ ወዐዝ ብቻ ብለው ቢናገሩ ሁሉም አንድ ቢሆን በዓለም ላይ የራሳቸውንም የሙስሊምንም ከፍታ አረጋግጠው ኢስላምንም ዓለም ላይ ማስተዋወቅ በቻሉ ነበረ። ከፊሉ እንደዚህ ከተናገርኩ እንደዚህ አይነት ዋጋ ያስከፍለኛል በሚል እንዲህ ካልኩኝ እንደዚህ አይነት ጀማዓን አጣለሁኝ በሚል እንደዚህ ካልኩኝ እንዲህ አይነት ጥቅም አቃለሁኝ በሚል ስለዚህ በሚናገሩበት ሰዓት መጀመሪያ ታሳቢ የሚያደርጉት ኢላ መን ረሒመ ረቢ ወይ ምን ይመጣብኛል ወይንስ ምን አጣለው ከሁለት አንዱን ታሳቢ ያደረጉ ዕውቀታቸውን የሚደብቁ በጣም ብዙ ሰዎች አሉ፣ እውነታውን እያወቁት። እነዚህ ደግሞ ተመሳሳይነታቸው ከማጋር ነው ከተባለ መዓል የሁድ ከአይሁዳውያን ጋር ነው ተመሳሳይነታቸው። ለምን እነ الذين يكتمون ما أنزلنا من البينات ግልጥ አድርገን ያወረድንባቸውን ነገር የሚደብቁ ሰዎች ወልሁዳ መመሪያንም የሚደብቁ ሰዎች ግልጽ የሆነ ነገር መደበቅ የሌለበትን ነገር የሚደብቁ ሰዎች ያኒ ሙሐመድ ሰለዋቱ ረቢ ወሰላሙ ዐለይሂ
عن صفته وعن نعته سلا نبي صلوات ربي وسلام علينا بهارينا قصتاچو سلا ማንነታቸው ተውራት ውስጥ የተገለጸው ነገር ለሰዎች ማስረዳትና መንገር ሲጠበቅባቸው የሚደብቁ ሰዎች አላሁ ጀለ ወዐላ አይሁዳውያን ስለ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ጠልተዋቸው ደበቁ። እኛ ሙስሊሞች ደግሞ ስለሳቸው ሰለዋቱ ረቢ ወሰላሙ ዐለይሂ ወደድናቸው በሚል ሱናቸውን ረገጠንና ደበቅን። ኢላ መን ረሒመ ረቢ። ዛሬ ሱናቸውን ጥሎ ቢድዓ ላይ የሚኖር አብዛኛው ሙስሊም ሳያውቀው ቀርቶ አይደለም። የተናገርኩ እንደሆነ ቅድም እንዳልኳችሁ ወይ የሚመጣበትን ነገር ወይንም የሚያጣውን ነገር ታሳቢ በማድረግ ቢድዓ እየሰራና እያሰራ ሱናን ደፍጥጦና ደብቆ የሚኖር በጣም ብዙ ሙስሊም አለ። በል ይሄ ነገር ቢድዓ ነው ብሎ የተናገርክ እንደሆነ እንኳን በጣም ብዙ ጠላት የምታፈራበት ዘመን ላይ ነው ያለው። ወመሰበብ ምክንያቱ ምንድነው ከተባለ አዋሙ አትፈርድበትም። ምንም የማያውቀው ሰው እርጥቡን ከደረቅ ያለየው ሰው አትፈርድበትም። የአቅሙ ልክ ነው የሚከተለው። ማን ነው? ዑለማዎችና ዱዓቶችን ነው የሚከተለው። ዑለማዎቹ ደግሞ ይህንን የተናገረን እንደሆነ የሰዎች የለመዱትን ነገር በተቃራኒ ከተናገርን አጀባውን ጥቅሙን ምናምኑን እናጣለን እያሉ እውነታውን ድብቅ አድርገው በነቢዩ ዘመን ሰለዋቱ ረቢ ወሰላሙ ዐለይሂ እሳቸው ስለመወለዳቸው መውሊድ ደግሰው ነበረ ሰሃባዎች የሚል ታገኛል። አለቅ ይሄ ማለት እኮ ኪትማኑ ለዕልም ነው። ወላሂ ኢፍቲራኡን ዐለላህ ወኢፍቲራኡን ዐለ ነቢይ ሰለዋቱ ረቢ ወሰላሙ ዐለይሂ ወዐለ ሰሃበቲ ነቢዩ ላይ አላህ ላይ ሰሃባ ላይ ያሌለን ነገር መቅጠፍ እኮ ሰሃባዎች መውሊድን ስለ ነቢዩ መውሊድ ሰርተዋል ብሎ አፉን ከፍቶ ደረቱን ማለት ደረቱን ነፍቶ እርግጠኛ ሆኖ የሚናገር ሰው በዘመኔ ታገኛል። በወትሮውም ታገኛል። ኪታቦች ላይ ተጽፎ ማአት ነገር ታገኛል። ያ ሱብሃንአላህ መውሊድ የሚለው መስአላ ራሱ እኮ ከጀመረ 800 ዓመት እንኳን አልሞላውም። ከጀማዓ ፋጡሚይን የሚባሉ ሰዎች ናቸው የጀመሩት። በቅርብ የተጀመረ ነገር መነሻቸውም ነሳራዎች ወይንም ክርስቲያኖች ስለ ኢየሱስ ክርስቶስ አለይሂ ሰላም መወለድ የሚያከብሩበት ገና የሚባል በዓል አላቸው። እሳቸውን ስለሚወዱና ስለሚያከብሩ እኛ ሙስሊሞች ደግሞ ስለ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ የመወለድ ዕለት የምናከብርበት ዕለት አለመኖሩ በዛ ደረጃ አለማክበራችን ነብዩን መናቅና የእሳቸውን ደረጃ ማውረድ ነው የሚሆንብን። ታዲያ ምን ይሻለናል አሉና በቃ እናክብር። ስለሞቱበት ቀን እናክብር? ኖ የሐዘን ቀን። እሺ ስለተሰደዱበት ቀን እናክብር? ኖ እሺ የተሰደዱበትማ ቀን ያዘኑበት ቀን ነው። ለምን ታዲያ ስለምን እናክብር? እነሱ ስለተወለደው ስላከበሩ እኛም ስለተወለደው እናክብራሉና በተወለዱበት ቀን እናክብር ብለው ተስማምተው የተወለዱት መቼ ነው ስለሚለው ጥናት አደረጉ። በረቢዑል አወል 12 ተወልደዋል ስለሚለው እሱ አርጃህ ነው ብለው ወሰዱና በ9 ተወልደዋል፣ በ8 ተወልደዋል፣ በ24 ተወልደዋል ማዓት ነው ያለው። ግን አርጃህ የሚሆነው በ12 ነው የሚለው አሉና እዛ ላይ ተስማምተው በቃ በ12 እናክብር ብለው ወሰኑ። ከዛ በኋላ የመጣ ነገር ወስደው ሲያበቁ እና አቡበከር እና ዑመር እና ፉላን አላን ሰሃባ አጅላ እነሱ እንኳን መውሊድ ለማክበር ኦር አክብረው ነበር ለአኸሪህ የሚል ታገኛለህ። እውነት እንደው ጠፍቶን ነው ይሄ። ወላሂ ወተላሂ እንኳን ለዓሊሙ አሊፍ ባታ ላለው ቀርቶ ወላሂ ወተላሂ አሊፍ ላ ባታ ላለው እንኳን ምንም ለማያውቀው ለአዋሙ እንኳን አይጠፋውም። ይሄ በእርግጠኝነትም ምንም ለማያውቀው ለአዋሙ እንኳን አይጠፋውም። ይሄ ታዲያ ምንድነው ምክንያቱ ከተባለ ምክንያቱ ቅድም እንዳልኳችሁ ነው። አጀባን ላለማጣት፣ ውዳሴን ላለማጣት፣ ግንባር መሳምን ላለማጣት፣ ዓለማዊ ጥቅምን ላለማጣት هل يغني هذا من الله شيئا የቂያማ ለታ ይሄ ሁሉ አጀባ፣ ይሄ ሁሉ ውዳሴ፣ ይሄ ሁሉ ሙጋሴ፣ ይሄ ሁሉ ግንባር መሳም የቂያማ ለታ ያድናል ብላችሁ ታስባላችሁ? የነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ሸፋዓ ከማጣት የበለጠ ውርደት አለ ለሙስሊም? ወላሂ ወተላሂ። ኢዘን ኢነ ለዚነ የክቱሙነ ማ አንዘልና ሚነል በይናቲ ወልሁዳ አን ረሱሊላሂ አንሁ ወልሁዳ ስለ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ የሚደብቁት ሰዎች እኮ ሚን ባዕድ ማ በየናሁ ሊናስ ግልጽ ካደረግነው በኋላ ለሰዎች ተውራት ውስጥ ስለ ነቢዩ ተገልጿል። ለእኛም ቁርአን ውስጥ ስለ ነቢዩ ነግሮናል። ወማ አታኩም ረሱሉ ፈኹዙሁ
وما نهاكم عنه فانتهوا ቁርአን ውስጥ ተነግሮና ነብዩ የነገሯችሁና ያመጡላችሁን ያዙ እሱ ነው የሚያዋጣችሁ እሷቸው የከለከሏችሁን ነገር ተው እሱ ነው አደጋ ብሎ ነግሮናል ኢዘን ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ إن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار كذب الله تقول سنقر الله بالله يا فيل انكوان نو عربيان هاك الله ينحو كاريتشالو صرف كاريتشالو لغة كاريتشالو لم يلو قرتو زنبلو عرب بيت عرب هاجر لاي سرتا يمتاج اهتي منم قواعد اللغة ما تاكن اهتين ይሄ አማርኛ ሲተረጎም ምንድነው ብዬ በጠይቃት በርግጠኝነት ተነግረኛለች إذن ዛሬ መጥቶ ሲያበቃ البدعة تنقسم إلى 5 أقسام ብሎ የሚከፋፍልልህን ሁላ ስታየው 5 ቦታ ቢድዓቱን ምንድነው ሐሰና ወቢድዓቱን ሰይአ ወቢድዓቱን መክሩሃ ወቢድዓቱን ምናምን ضلال الى اخره ብሎ ይከው من الذي يقسم النبي صلوات ربي وسلامه عليه يقول كل أنت تقسم وأنت أعلم الرسول من رسول الله صلى الله عليه وسلم بلغة العربية بعربية قوانقوا كنبي يبلد إنيا أواقي هوننانو بشرع لاي كساتش يبلد إنيا شرع يعني مشرعوش هوننانو الله المستعان إذن يكتمون العلم أملو كتمان العلم أملو زي استقبال أولئك لعنهم الله እንዲህ አይነቶቹን አላህ ረግሟቸዋል ምንን እውነታን ያወቁ ለጥቅም ብለው የሚደብቁ اشتروا الضلالة بالهدى فما ربحت تجارتهم وما كانوا وما كانوا مهتدين ነው እንደነዚህ አይነቶቹ ተራ የዱንያን ጥቅም ሸምተዋል ሁዳን መመሪያን ሸጠው ضلالان ገዝተዋል ሱናን ሸጠው ቢድዓን ቤታቸው አምጥተዋል ሽርክን ተውሂድን ሸጠው ሽርክን ወደ ቤታቸው አምጥተዋል እስላህን ሸጠው ፈሳድን ወደ አገርና ወደ ቤት አምጥተዋል እንዲህ አይነቱ ኡላኢከ اشتروا الضلالة بالهدى فما ربحت تجارتهم ግብይታቸው ዋጋም አላወጣላቸው አላሁ ጀለ ወዐላ إذن بالله አንደበት መረገም በመላእክት አንደበት መረገም በነቢያቶች አንደበት መረገም ከባድ ስለሆነ እንደው ቆም ብሎ ማየት ይበጃል ثم قال كان من دعاء رسول الله صلى الله عليه وسلم أعوذ بك من علم لا ينفع كنبي دعاء الصلوات ربي وسلامه عليه عنده كما يتكم أوقات يا ربي أنت وتبكين بلو دعاء ربنا نبره وقال من تعلم علما أوقات يقبي التمارة لم يعمل به ያልሰራበት እንደሆነ لم يزيده الا كبرا እውቀቱ ኩራት እንጂ ምንም አይጨምርለትም እውቀት የሚፈልገው ለመስራት አቅም በፈቀደ እዛ ላይ ለመስራት يعني መፍጨርጨር እኛም ሰርተን ለሚሰራው እውነቱን መናገር ነው ከኛ የሚጠበቀው እውቀት የቀሰመ ሰው በዚያ እውቀቱ ለመስራት በሚችለው ያህል መፍጨርጨር ነው فاتقوا الله ما استطعتم ስለሆነ የሚችለውን ያህል መፍጨርጨር ይኖርበታል በተለይ በሚሰራው ስራ በክልከላው ጉዳይማ በቃ ማነ ሃይቱኩም አንሁ ፈንተሁን የከለከልኳችሁን ተከልከሉን በክልከላው ዙሪያ በመስራቱ ዙሪያ ላይ ፈተቁላህ መስተጣዕቱም ነው ምችሉትን ያህል ነው ኢዘን ያንን መፍጨርጨር ይኖርበታል ዞሮ ደግሞ ለሰዎችን በሚያስተምርበት ጊዜ እንደወረደ ላ ጨመራ ወላ ቀነሰ ላ ተዕዊል ወላ ተሕሪፍ ምንም እንደወረደ ማውረድ ይሄ መጃዚይ ነው ይሄ ሐቂቂይ ነው ምን አመጣበት ዛው ስለ አላህ ስሞችና ባህሪዎች ለመናገር በሚያመጣበት ጊዜ ይሄ መጃዚይ ነው ይሄ ሐቂቂይ ነው የአላህ ስሞች የተወሰኑ ብቻ ናቸው ሐቂቂዮች ሌሎቹ መጃዚዮች ናቸው እዚህ ዘለበዳ ውስጥ ምን አስገባ እንደወረደ ተናግሮ ዝም እጃለኝ ብለዋል እጃለው ብለና ዝም በል ቆማጣኑ አትበለው እጄለውም አትበለው እግራለኝ ብለዋል እግራለው በል ዝም በል ምን አይነት ነው እግሩ ምን አገባህ አንተ አይናለኝ ብለዋል አዎ አያለው ብለዋል አዎ ያል ብለ ዝም በል ሰማለው ብለዋል አዎ ይሰማል በቃ ዝም በል እዚህ ውስጥ ገብቶ መዘላበዱ በማናቅበት ነገር ውስጥ ገብቶ ስለማይገባን ነገር ስለማናውቀው ነገር ገብቶ አይደለም ምንድነው ወማ ኡቲቱ ሚን العلم الا قليلا አይ ምን ተውቀት ነው ያላችሁ ይያለን አላህ ሁሉን እናቃለን ብሎ
ያልገባንን መጃዝይ ነው፣ የገባንና ከነፍስያችን ጋር የሄደውን ሐቂቅይ ነው እያልን እዚህ ውስጥ መግባቱ ተገቢ አይደለም። ለማንኛውም ዕውቀትን አግኝቶ ያልሰራበት እንደሆነ ክብር ቢሆን እንጂ ምንም አይጨምርለትም። ከኔ በላይ ማንም የለም፣ የዕውቀት ባለቤት እኔ ነኝ፣ ምሁር ነኝ፣ ከኔ የተሻለ ማን አለ ብሎ መንጠባረርና መኩራት ነው የሚጨምርለት። ግን ዕውቀትን አግኝቶ ዒልም ተምሮ ስራ የሰራ እንደሆነ ያ ስራው ራሱ ወደ ኸይር እየመራው ዕውቀቱ እየገዛው ይኖራል። ዕውቀት ይገዛዋል፣ ያኒ ይገራዋል። عن أبي أمامة رضي الله عنه قال قال رسول الله صلى الله عليه وسلم يجاء بالعالم السوء يوم القيامة يا قيامة لتا سيء يهنا يوقت بالب مدفو يهنا يعني علم نورو سيابقا የሚሰራቸው ስራዎች በሙሉ የተበላሹ ይሆኑ አርአያነቱ የከፋ የሆነ ሰይእ የሆነ በስነ ምግባሩ በተግባሩ በአስተምሮ በሙሉ ሰይእ የሆነን ሰው የቂያማ ለታ አላህ ያኒ ይመጣል። فيقذف في النار بجهنم مستم يورورال فيدور يزورال يشكركرال بمنو بقصبه يعني بأمعائه ايه ምንድነው የሆድቅ አሁን አውጥቶ ጀሃነም ውስጥ እየጎተተው ይዞራል። አንድ አህያ ልክ በሜዳ ላይ ደም ይሽከረከረው እሱም ጀሃነም ውስጥ ያኒ አህያ ይንከባለላል ይዞራል አምና እሱም ጀሃነም ውስጥ ሆድቃውን ይዞ ይዞራል ይንከባለላል ይሽከረከራል አሉ። ከዛስ فيقال بما لقيت هذا ይህንን ውርደት በምንድነው ያገኘው እዚህ ጋር ምንድነው ያደረሰ? وانما اهتدينا بك እኛ እኮ ባንተ ነው የተመራነው ስታስተምረን ነበር። افعلوا كذا ولا تفعلوا كذا ይልክ ስታስተምረን ባንተ ነበር ተመርተን የነበርነውና مالذي ምንድነው بما لقيت هذا ይህንን ውርደት በምንድነው የደረስከው ያገኘኸው ብሎ ይጠይቁታል። فيقول كنت أخالفكم إلى ما أنهاكم إنهاكم ነው የሚለው أنهاكم ብላችሁ አስተካክሉ። እኔ እናንተን በተቃራኒው ነበር የምሆነው ከመከለክላችሁ ከማዛችሁ ተቃራኒ ከመከለክላችሁም ተቃራኒ ነበርኩኝ። ስለዚህ ምክንያቴ ያ ነው አለ። ባለፈው ስለ ዑለማዎች አራት አይነት ዑለማዎች እንዳሉ ነግሬያችኋለሁ። አንድ ዓሊም ያው ዓሊምን በልና የሆነ ኪታብ ይዞ አገኘሁት። መካ በጣም ብዙ የኖረ ነው። ያንን ኪታብ እንዲያሳየኝና ይኸውልህ እኛ እኮ የዋሃብያውንም የሱፊያውንም የምናምኑንም እናቃለን እዚህ ስንሄድ ከዚህኛው ከዛ ስንሄድ ከዚህኛው እንችልበታለን አለ። አዛኒፋ ኢማ የኩነ ማአሁላ ወኢማ የኩነ ማአሁላ መሆን ያለበት አንድ ሰው ወጥ ሰለፍ ነው መሆን ያለበት። ሰለፍ ብሎ ማለት ይሄ ስሙን ተውት ያንን ተው በቃ። አሁን እሱ ይሄ ስሙ ብሽታ እንዳይፈጥርብን ሰለፍ ማለት ምን ማለት ነው? ቃሉ ሰለፍ ማለት እኮ ያለፉ ደጋግ ባሪያዎች የነበሩበት መንገድ ማለት እኮ ይላል። ሌላ የለው። ያለፉ ደጋግ ባሪያዎች ማለት ደግሞ ማን ናቸው ያልክ እንደሆነ ነብዩ፣ አስሐባ፣ ታቢዒን ወአትባዑ ታቢዒን አይመቱል ዑለማ ማለት እነሱ የነበሩበትን መንገድ ሰለፍ ማለት ያለፈ ማለት ያለፉ ደጋግ ባሪያዎች የነበሩበት መንገድ ላይ መጓዝ ማለት በቃ። ኢዘን የነዚህንም ኪታብ እኔ እችልበታለሁኝ። ይሄ ኒፋቅ ነው። እንደነዚህ አይነት የእውቀት ባለቤቶች የቂያማ ለታ የሚከፍሉት ዋጋ እንዳለ ነው የሚያሳየው። وقال ኢዘን እነዚህ ጋር በሚሄድበት ጊዜ የሆነ ነገር ሲያስተምር ነው። እነዚህ ጋር በሚሄድበት ጊዜ የሆነ ነገር ሊያስተምር ነው ማለት ذل وجهين ሆኖ እዚህም እችላለሁ አለኝ። ከዚህኛው ሰው እዚህ ጋር እምነቱ ሆኖ በቃ ትክክል ነው ብሎ አምኖ የእውቀት ደረጃው ያ ሆኖ ወይንም ግንዛቤው ያ ሆኖ ከሆነ አትሊስት ይሻላል።
ግን ይሄንንም ያቃል ያንንም ያቃል እዚህ ጋር ሲመጣ ስለዚህ ያስተምራል እዚህ ጋር ሲመጣ ስለዚህ ያስተምራል ያ ማለት ምን ማለት ነው ሱናው ጋር ሲሄድ ስለ ሱና ያስተምራል ቢድዓው ጋር ሲሄድ ስለ ቢድዓ ያስተምራል ተውሂዱ ጋር ሲመጣ ስለ ተውሂድ ያስተምራል እዚህ ጋር ሲመጣ ስለ ኹራፋት ያስተምራል ኢላ አኺሪህ ማለት ነው هذا عين النفاق እኮ ነው ከባድ ነው እንደዚህ አይነት قال العلاء طلب العلم شديد እውቀትን መፈለግ በጣም ቀላል እንዳይመስላችሁ ዋጋ ያስከፍላል እውቀት ለማግኘት እኛ طلبة العلم ዛሬ ላይ ትንሹ ማለት ከባዱ ስህተት ያለው ደረሳው ጋር አንድ አመት አንድ ዓሊም ጋር ቁጭ ብሎ ወጥ ዓሊም ሊሆንና የዛን ሰውዬው እውቀት ሙሉ ለሙሉ ወርሶ እሱ ሊተካ ኦር ሊያልፍ ይመስለዋል ኦር ያስባል በቃ ትንሽዬ ኪታብ 40 ነወውያ ኦር የሆነን ኡሱል ወይንም የሆነ ነገር የቀራ እንደሆነ በቃ እውቀት የሚባለው ነገር በዛ የተገደበና ያወቀ የጨረሰ የሚመስላቸው ሰዎች አሉ ወይንም በቀላል ባቋራጭ ዓሊም ለመሆን የሚያስቡ ኦር የሚፈልጉ ሰዎች አሉ እንደዛ አይደለም ዓሊም ለመሆን ዋጋ ያስከፍላል ዒልም የሚባለው ነገር የማያልቅ ነገር እኛ እናልቃለን እንጂ እሱ አልቅ እስከ ለተሞታችን አልቅም እውቀት የሚባለው በፍጹም አልቅ አንድ ሰው ከተወለደበት ጊዜ ጀምሮ 80 ዓመት ቢኖር 80 ዓመቱንም ኪታብ ቢቀራ እውቀቱ ሳያልቅ በቃ እስከ መጨረሻ ደርሷል የነብዩን ሐዲስ አጠቃሏል እስላምን በደንብ አውቋል በቃ ጥግ ደርሷል ከሱ በላይ ካሁን በኋላ የሚያውቀው እውቀት የለም እስከ መባል ሊደርስ አይችልም وما اوتيتم من العلم الا قليلا وقل رب زدني علما ይሄ ነው እና ቃዒዳ እውቀት ጨምረኝ ነው ነብዩን እንኳን እውቀት ጨምረኝ በል ነው ያላችሁ ሰለዋቱ ረቢ እውቀት ያልቅ اذا طلب العلم شديد ቀላል እንዳይመስላችሁ እውቀት መፈለግ ዋጋ ያስከፍላል የወደፊት ዓላማ ያላችሁ ሰዎች ዑለማዎችን ወርሰን እናቀራለን ያላችሁ ሰዎች ዋጋ ክፈሉ ለይለ ወነሃራ ዋጋ ክፈሉ ቀን የቀራችሁትን ማታ አንብቡት ጠዋት አንብቡት ከሰዓት አንብበው ኢላ አኺሪ ጊዜ ስጡት ለእውቀት እውቀት ጊዜ ይፈልጋል እንዲህ ዝም ብሎ ሁሉ ጊዜያችንን ብንሰጠው ኢምንት ነው የሚሰጠን እውቀት እሺ በማንኛውም وحفظه أشد من طلبه የተማርነውን ደግሞ መሐፈዝ ከመፈለጉ የበለጠ ይከብዳል ያኒ እውቀት መፈለግ ያኒ እውቀት ፍለጋ መውጣት ቀላል ነው ካገኘነው በኋላ ደግሞ እንዳያመልጠን መጠበቅ ከመፈለግ በላይ ነው ብዙ ደረሳዎች ገጠር ላይ حلقة العلم ላይ ቆይተው ፍቂሁን ጨርሰዋል ተብሎ ወደ ነህውም ገብተው ወደ ሌላውም ተፍሲሩን ምናምኑን ነካክተው ወደ ከተማ ይገቡና ህይወት አስገድዷቸው ሱቅ በደረቴ ወይንም ኪዮክስ ምናምን ይያሉ ወደ ቢዝነሱ ዓለም ይገባሉ ከዛ በኋላ መጨረሻ ላይ ጭራሽ እሱ ሰው አይደለም ያን ያህል እውቀት የቀራ ጊዜ ሰጥቶ የለፋ አለቀተል ዒልም ላይ ዑለማዎች ጋር የቀሰመ አይደለም ጭራሽ እንደው ፋቲሃን እንኳን የቀራ የማይመስልበትን ገጽታ ታይበታል هذا ما يشاهد اليوم ዛሬ ላይ የምናየው እሱ ነው ይሄን ነው የምናየው መድረክ ላይ ወጥቶ አቅራ ብትለው እኮ ብዙ ኪታቦችን ማቅራት የሚችል ሰው ነው በቃ ጭራሹን ኪታቡን ወርወር አድርጎ ወደ ቢዝነሱ ዓለም ወደ የሆነ ዓለም ይገባና በቃ ጭራሽ ለዛ ነው اذا وحفظه اشد من طلبه ቀላል እንዳይመስልን እውቀት የሚባለው ነው በተለይ ቁርአን ነብዩ ነግረውናል ሰለዋቱ ረቢ ወሰላሙ ዐለይሂ ከግመል የታሰረች ግመል እስሯን በጥሳ ስትፈረጥጥ በጣም እንደምትሮጠው ሁላ ያፈዝከው ቁርአን ሙራጃዓ ያላደረክ እንደሆነ በተለይ ሸባብ ቁርአን በመሐፈዝ ላይ ያላችሁ ልጆች ሙራጃዓ ያላደረጋችሁ እንደሆነ ግመል ገመዷን በጥሳ ስትሮጥ በጣም እንደምትፈረጥጠው ሁላ እውቀት ያኒ ያፈዝነው ነገር ከጭንቅላታችን መጥፋቱ ከዚያ የበለጠ ፈጣን ነው ብለው ነግረውናል ሰለዋቱ ረቢ ወሰላሙ ዐለይሂ لا تعجل من لا تحرك به لسانك لتعجل به ነብዩን እንኳን ሰለዋቱ ረቢ ይጣፋኛል ብለው ጅብሪል መጥቶ ሲነግራቸው እሱን ይደጋግማሉ ቶሎ ለመሸምደድ ሲሉ لا تحرك به لسانك ግድ የለህም ምላስክን ያንቀሳቀስክ አትጨናነቅ إن علينا جمعه وبرهان እኛ ችግር የለውም እኛ ልቦና ላይ እኛ እንሰበስብልሃለን إن علينا جمعه ምንድነው ለዛም لا تحرك به لسانك لتعجل به
ኢና አለይና ጀምዐሁ ቁርአን እኛ ግድ የለም እኛ ልቦናህ ላይ እንሰበስብልሃለን አነባበውንም ግድ የለውም እኛ እናስተምርሃለን እና ብዙም አትጨነቅ አላቸው ነብዩ ሲጨናነቁ እንዳይጠፋቸው ብቻ ሳይሆን የረመዳን ወር የቁርአን ወር ስለሆነ ጅብሪል ሌላ ጊዜ ከሚያስተምራቸውና መጥቶ ሙራጃአ ከሚያስደርጋቸው የበለጠ ረመዳን ላይ ደጋግሞ የመጣ ሙራጃአ ያስደርጋቸው እንደነበረም ነግረውናል ሰለዋቱ ረቢ ወሰላሙ ዐለይሂ ኢዘን ወሂፍዙ አሸዱ ሚን ጠለቢሂ ነው እውቀት መፈለግ ቀላል ነው ከባድ ነው በራሱ ግን ያንን ከባዱን ነገር ካመጣ ነው በኋላ መጠበቁ ደግሞ የበለጠ ይከብዳል አሉ ያ ስለገባቸው ይገልጹታል ወልዓመሉ ቢሂ አሸዱ ሚን ሒፍዚሂ በእውቀት መስራቱ ደግሞ ከመሐፈዙ የበለጠ ነው አለ ኢና ሰኑልቂ ዐለይከ ቀውለን ሰቂላ አደለ አላሁ ጀለ ወዐላ እኛ አንተ ላይ እናወርድብሃለን ቀውለን ቃላችንን ንግግራችንን ምን ሰቂለን ከባድ የሆነ ንግግራችንን አለ ክብደቱ ምኑ ላይ ነው ቁርአን ክብደቱ እኮ ምናልባት ሙስሐፉ ነው የሚከብደው መሐፈዙ ነው የሚከብደው ላ ወለቀድ የሰርና አልቁርአነ ሊዚክሪ ብሎናል አይደል ቁርአንን ለዚክር ገራ አድርገነዋል ለመሐፈዝ ለመሸምደድ ገራ አድርገነዋል አለ አላሁ ጀለ እዛ ጋር ደግሞ ኢና ሰኑልቂ ዐለይከ ቀውለን ሰቂለን አለ አየህ ታዲያ በምንድን ነው የምትለው የምታስማማው ቀውለን ሰቂለን እንደገና ደግሞ ገር የሆነ አለ መሐፈዙ አይደለም ሲቀሉ በመሐፈዙ ላይ አይደለም ሲቀሉ እንግዳውሳ በመስራቱ ላይ ነው መኖሩ ላይ ነው ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ገና ለንቡዋ ሲያጫቸው መጀመሪያ አካባቢ ላይ ኢና ሰኑልቂ ዐለይከ ቀውለን ሰቂላ ያኒ እስተዒድ አሁን ለአንተ ላይ የምናወርደው ቁርአን ቀላል እንዳይመስል ከባድ ነገር ነው የምናወርድብህ እስተዒድ ሊማ ሊተዒሸሁ ልትኖረው ዘንዳ ተዘጋጅ ዝም ብሎ የሚነበብ ድምፅህን የምትቀልጽበት ኦር ተፍሲሩን የምትቀራበት ሉጋ የምትፈላሰፍበት ብቻ አይደለም ቁርአን የሚባለው ነገር እንግዳውሳ የሚኖር ነው ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ የእህታቸው ልጅ እናታችን አይሻን ስለ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ባህሪያቸውን ሲጠይቅ ምንድነው አለም ተቅራኢ القرآن አሉ ቁርአን ቀርተሃል አይደል አሉ አዎ ሲል ካነ خلقه القرآن ባህሪያቸው ቁርአን ነበር ቁርአኑን يمشي على الارض ማለት ነው ነብዩ ሰለዋቱ ረቢ بمعنى كان يعيشه ይኖሩት ነበር قولا ثقيلا ማለት እሱ ነው إذن العمل والعمل بالعلم أشد من حفظه ترتيبون يقول لي يا جماعة طلب العلم ماذا؟ شديد بتأم كبادره وحفظه أشد من طلبه والعمل به أشد من حفظه ስለዚህ ዛሬ ላይ حفاظ القرآن ሚሊዮን አይደል ቁርአን ያፈዙ ወንድሞች እህቶች ማሻአላህ ከድሮ የበለጠ ኢብኑ አባስ ወኢብኑ መስዑድ ረዲየላሁ ዐንሁማ ሌሎችም ሰሃባዎች እንደሚሉ ቂያም በሚቃረብበት ጊዜ ሁፋዞች ይበዛሉ ሰሪዎች ግን ይጠፋሉ ብለው ሀዳን ዛሬ ሐፊዝ القرآንን ማዓት ታገኛለህ وهو حينما تراه من أشقى الناس ይሆንብሃል إذن عالم السوء ማለት ይሄ ነው أشقى الناس وهو حافظ لكتاب الله عز وجل ቁርአን ያፈዘ ሰው ነው ወደ ማንነቱ ቀርበ በመታየበት ጊዜ ለካ ሸቂይ ነው من أشقى الناس ሆኖ ታየዋል إذن والعمل به أشد من حفظه በቁርአን መስራት በኪታብ መስራት ወፊታብን ቁርአንን ከመሐፈዝ የበለጠ የሚጠናው እሱ ነው فاستعد ማለት እኮ ነው ثم قال والسلامة منه أشد من العمل به ከእውቀት ጣጣ አማን መሆን እውቀት ላይ ከመስራት የበለጠ የሚከብደው እሱ ነው እንዴት ነው ከእውቀት ጣጣ አለ አማን መሆን ማለት ነው ያ ጀማዓ الكبرياء إزاري ኩራት የኔ ሽርጤ ናት من نازعني به የኔ ሽርጤን ሊወስድብኝ ያኒ ከኔ ጋር መጓተት የኔ ነው ብሎ የሱ ሊያደርግ እንቅስቃሴ ያደረገ ኦር የሞከረ አዋርደዋለሁ ያኒ ክብሪያ ኩራት የሚባለው ነገር የአላህ ሽርጡ ኩራት የሚገባው ለሱ ነው ለምን ተባረክ لانه تقدس ሙሉ ነው እሱ سبحانك يا ربنا ምንም ሚጣናው ነገር የለም ሙሉ ነውና ኩራት ይገባዋል እኛ ደግሞ ደካማነን ተራነንና ኩራት አይገባንም ስለዚህ ሰው ልጆች የኮሩ እንደሆነ የኔን ይዛሬን የኔን ሽርጤን ሊወስዱ ጥረት ስላደረጉ እርምጃ ወስድባቸዋለሁ ብለዋል አይደል የእውቀት ባለቤት የኮራ እንደሆነሳ በእውቀቱ በዕልሙ
ሌላውን ሁላ በንቄት አይን ያየ እንደሆነ ጃሂል ሁላ ደግሞ ምን ያቃል ብሎ ያለ እንደሆነሳ ጃሂል ምን ያቃል አንተስ ምን ታቅ ነበር ወትሮ እኔስ ምን አቅ ነበር ወትሮ ተምረን አይደለ ትንሽ ያወቅ ነው ስለዚህ ያስተምረ ሰው እንዲያቅ ማድረግ ነው እንጂ ሰው ጃሂል ነው ምንም ማያቅም ማይብ ነው ጥሬ ነው ምናምን ብሎ መናቁም አደጋ እኮ ነው ዕውቀት በራሱ አደጋ መጣበህ ማለት اذا والسلامه منه اشد من العمل به ከዕውቀት ጣጣ ሰላም መሆን በሱ ከመስራት የበለጠ የከፋ ነው ምን ማለት ቀደም እንዳልኳችሁ አንደኛ በዕውቀቱ መኩራቱ ሁለተኛ ደግሞ በዕውቀቱ አለ መስራት ثلاثه تسعر بهم النار ተብሏል አይደል ያልሰራ እንደሆነ ኖርማል ጀሃነም አይደለም የሚጠብቁ የከፋ ጀሃነም ነው የሚጠብቁ حافظوታል ግን አልሰራበት اذا ما وجد السلامه من العلم ثم قال فنسأل الله السلامة من كل بلاء كبلاء الله اندي طبقن እሱን እንጠይቀዋለን والتوفيق لما يحب ويرضى انه جواد كريم اذا ይህ ደርሳችን ሁለት ነጥቦች ላይ ነው ትኩረት ያደረገው አንደኛ ዕውቀት በመንቀራበት ጊዜ ፍጹም ለአላህ መሆን መቻል አለበት ከዚያ በኋላ ደግሞ ተያይዞ ጥቅም የመጣ እንደሆነ ሰየው ኢማም ሆኖ ተቀጥሮ ደሞዝ ቢያገኝ ኡስታዝ ሆኖ ተቀጥሮ ደሞዝ ቢያገኝ በዕልሙ ተቀጥሮ ደሞዝ ቢያገኝ ኦኬ ንያው እሱ ካልሆነ በስተቀር ንያው እሱ ከሆነ ግን በዱንያም በአኺራም ውርደት ይከተልበታልና ይጠንቀቅ ነው ጠለበተ ዒልም ይሄን ታሳቢ ማድረግ እንዳለብን አደራላል ሁለተኛው ደግሞ ዕውቀት አላህ የሰጣቸው ሰዎች ሐቅን የደበቁ እንደሆነ በዱንያም በአኺራም ውርደት ይጠብቃቸዋልና ዕውቀት መደበቅ የለበትም ባይሆን ጥበብን ተጠቅሞ በሚገባ አማርኛ በማይሻክር አገላለጽ ማስተማርና መንገር የግድ ይላል አንድ ወንድም እኔ ያንተ ባህሪ ሁሉ ነገር ይመቸኛል አምነውም ወድ ሰደቃ ሰውነ መልካም ሰውነ ምናምን ግን ችግርህ አለውና የሆነ ስለሆነ መዝሐብ ኦር መንሃጅ ኦር ጠሪቃ የሆነ ነገር እሱ ያለበት ብሎ የሚያስበው ነገር ችግር አንተ እንዲህ ነህ አለው ቀብሽቅ ብሎ እኔ ጋር መጣና ዲን ይላል በቃ ይሄ አገላለጽ በጣም ከባድ ነው በዚህ መልኩ ሰዎችን አስተምራለሁ ብሎ ከባድ ነው وادع الى ربك بالحكمه والموعظه الحسنه وجادلهم بالتي هي احسن دعوه የሚያደርግ ሰው ዒልም የሚያቀራ ሰው ሰዎችን በመራማርኛ ማስረዳትና መንገር እንዳለበት ያላወቀ እንደሆነ እስሉቡ ዳዕዋ ላይ ችግር ያለበት ሰው ዳዕዋ ላይ ባይወጣ ነው የሚሻለው ጭራሽ እስሉቡ ዳዕዋን መማር አለበት መጀመሪያ ከዛ በኋላ ቢያስተምር ነው የሚበጀው ወሳኝ ነገር ነው የራሱ የሆነ ዘርፍ አለው አሁን ጠለበተ ዒልም ጋር ደረሰው ጋር ችግር የተፈጠረው ይሄኛውን ዘርፍ ስለማንማረው ነው ይሄንን ዘርፍ ለመማር ደግሞ حلقة العلم ላይ ብዙም የለም አደብ ስርዓት ምናምን ነው ያለው እንደ በተለይ ይሄ በዩኒቨርሲቲው በምናምን ትንሽ ዘመናዊነት በዘመናዊ ያስተማመር ሂደት ምናምን የሚያስተምሩ ዩኒቨርሲቲዎች ኢስላሚክ ዩኒቨርሲቲ ላይ ይሄ የራሱ የሆነ አንድ ካሪኩለም ውስጥ ገብቶ ሲያበቃ ዘርፍ ነው ራሱ እዛም በብዛት ችግር የሚፈጠረው እዛ ጋር ነውና ዕውቀት መደበቅ ዘበት ነው ከአንድ ዓሊም ከአንድ ጣሊብ العلم አይጠበቅም ግን በሚያስተምርበት ጊዜ በሚገባ አማርኛና በማይሻክር አገላለጽ መግለጽ ደግሞ ብቃት የዚያኔ ማንንም ይቀበለው እሺ يا ايها الكبيره التاسعه والثلاثون ቀጥለን የምናየው ሌላው كبيره الخيانه شوفوا الرياء طلب العلم من اجل الناس وكتمان العلم الخيانه ሶስቱም ተያያዥነት አላቸው በተለይ علماء الزند طلبة العلم زند ሶስቱም ተያያዥነት አላቸው قال تعالى يا ايها الذين امنوا لا تخونوا الله والرسول وتخونوا اماناتكم وانتم تعلمون እናንተ ያመናችሁ ሰዎች ሆይ አለ አላህ قلنا يا ربنا لبيك وسعديك فأمرنا نطيعك እናንተ ያመናችሁ ሰዎች ሆይ መስጂድ የመጣችሁ ዘካት መስጠቱ ሰላት መስገዱ ጾሙ እናንተ ያመናችሁ በጥቅል ولولا الايمان لما اتينا الى المسجد አይደል هذا هو الاصل ኢማን ባይኖር ኖሮ መስጂድ አንመጣም ነበር መሰረቱ እሱ ግን እንደ ሰው ስህተት ሊኖርብን ስለሚችል አላህ Subhanahu Wa Ta'ala ያቺ ያመንባትን ማዕረግ ሳያሳጣን በክብር በማዕረጋችን ይጠራናል
ያ አዩሃ الذين آمنوا የሆነን ዶክተር መጥቼ በስሙ ብጠራው ጥሩ ስሜት አይሰማው። የሆነን ሸኽ መጥቼ በስሙ ብጠራው፣ የሆነን ኡስታዝ መጥቼ በስሙ ብጠራው ጥሩ ስሜት አይሰማው። ክብሪያ አይደለም፣ በስ ማዕረጉ ነው። ያ የታወቀበት ማዕረግ ነው፣ ለፍቶ ያመጣው ማንነትም። ስለዚህ በዛ ስም ሲጠራ ማዕረጉ ስለሆነ ደስ ይለዋል። ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ሲጠሯቸው በሚወዱት ስማቸው ጥሯቸው ብሏል። የራሱም ስም ይሁን ኩንያም ይሁን ምንም ይሁን በምትወዱት ጥሯቸው ብሏል። አላሁ ጀለ ወዐዝ እኛን ሲጠራን ያ አዩሃ الذين آمنوا ብሎ ማዕረግ ይጠራን ከነ ጥፋታችን። ከዚያ ያ አዩሃ الذين آمنوا ብሎ ካለ በኋላ እኮ ስለምን ሊናገር ነው? ስለ ኺያና ሊናገር እኮ ነው። አስሉ ምን ነበረ? በአላህ ቁርአን ላይ ባይሆንና በሌላ አገላለጽ በሌላ ጽሑፍ ላይ ቢሆን ኖሮ እናንተ ከሃዲያን፣ እናንተ ቃል አፍራሾች፣ እናንተ ምናምን ነው አይደል? ግን አላሁ ጀለ ወዐዝ ያ አዩሃ الذين آمنوا መጀመሪያ ማዕረጋችንን ክብራችንን በሚገባን አማርኛ ለማስተማር ከዛ በኋላ ደግሞ ስተታችንን ጠቆም ማዕረጋችንን ክብራችንን ሳያሳት من اسلوب الدعوه ነው ብዬ ነው እዚህ ውስጥ የተናገርኩ ያለው። ያ አዩሃ الذين آمنوا لا تخونوا الله والرسول አረ አላህ ላይ ኺያና አታድርጉ፣ ክህደት አትስሩ። ይሄ የእምነት ክህደት ኩፍርን አይደለም፣ ክህደት የገባኸውን ቃል አታፍርስ፣ ታምነህ አትክዳ፣ በአላሁ ጀለ ወዐዝ ላይ ክህደት አትፈጽሙ፣ ወረሱል መልእክተኛውም ላይ ክህደት አትፈጽሙ። ወተኹኑ አማናቲኩም ቃል ኪዳናችሁን ትክዳላችሁ እንዴ? ወአንቱም ተዕለሙን እያወቃችሁ ኺያና ከባድ መሆኑን እያወቃችሁ ኢማናችሁን የሚነጥቅ ነገር መሆኑን እያወቃችሁ እንዴት እንደዚህ ታደርጋላችሁ? ያ ጀማዓ አሁን የዚች አያ ሰበበ ኑዙሏን በምናይበት ሰዓት የኺያና ክብደትና ረቂቅነቱ እንደው ይገባናል። ሰበበ ኑዙሏን እኒ ኢማሙ አልዋሂዲ ረሂመሁላህ እቺን አያ ሲያብራሯት ምን ይላሉ? ነዘለት هذه الآية في أبي لبابة أبو لبابة ላይ ነው የወረደችው። حين بعثه رسول الله صلى الله عليه وسلم إلى بني قريظة بنو قريظة من الخائنين لأنهم يهود اليهود دائما خونة አይሁዳውያን ኺያና ማንነታቸው ነው መገለጫቸው ነው። በቃ አይሁድን ማመን እንደው ምን ልበልህ እሳት አያቃጥልም እንደማለት ከዚያም በላይ ነው። አይሁድ አይታመንም፣ ኻኢን ነው አይሁድ። إذن بنو قريظة ከነብዩ ጋር ሰለዋቱ ረቢ ወሰላሙሁ ዐለይህ ቃል ኪዳን አላቸው። ቃል ኪዳናቸው ምንድነው? አላ ዩሐሪቡሁ ወአላ ዩሐሪበሁም ወአላ ዩዒኑ ዐላ አዕዳኢሂ ወአላ ዩዒነ ዐላ አዕዳኢሂም ነብዩ ጋር እንዳይዋጉ ጦርነት እንዳይከፍቱባቸው፣ ነብዩም እነሱ ላይ ጦርነት ላይ ከፍቱ፣ የጠላቶቻቸው አጋር ላይ ሆኑ። እነዛም ነብዩም ቃል ኪዳን አላቸው ሰለዋቱ ረቢ ሰለላሁ። በዚህ ቃል ኪዳን መሰረት ዙሪያቸው ላይ ዛ በኑ ቁረይዛ በኑ ቀይኑቃና በኑ ነዲር አንድ መንደር ላይ ነው የሚኖሩትና እዛው እንዲኖሩ ከመዲና ወጣ ብሎ ድንበር ላይ አሉ። እዛው እንዲኖሩ ላይነኳቸው ላይነካኩ ተስማምተዋል። የበድር ለታ የተከሰተውን ታውቃላችሁ። እሁድ ደግሞ መጣ። ቆየት ብሎ ከሙሽሪኮች ጋር ተባብረው ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ለመውጋት ተነሱ። የዚያኔ አላህ ዋረዳቸውና የሆነው ሆነ። እዛ ተሸንፈው ተመለሱ። እነዚህም መጡ፣ ወደ ቤታቸው ገቡ። እንዴት ቃል ኪዳናችሁን አፈረሳችሁ ብለው ነብዩ እንዴት ታረጋላችሁ ብለው ሲሏቸው ተገሰጹ። ይቅጥፍታ አጥፍተናል፣ ልክ ነው፣ ተሳስተን ነው፣ እንደው ዘንግተን ነው፣ ምናምን ነው፣ መስሎን ነው፣ ሰው አሳስቶን ነው፣ ይቅር በለን ምናምን አለ። እሺ ይቅር ብያችኋለሁ አሉ። አሁንም ቀጠሉና ደግሞ ሌላ ኺያና አደረጉም። ታዲያ ሌላ ኺያና ሲያደርጉ ሐሰረሁም ረሱሉላህ ሰለላሁ ዐለይሂ ወሰለም እንትን ውስጥ አስገቧቸው። ያኒ ምንድነው ሐስራ አደረጓቸው። ከዛ ከመንደራቸው እንዳይወጡ አደረጓቸው። ያኒ ከበቧቸውና እዛ ውስጥ ማዕቀብ ተጣለባቸው። እንዳይወጡ እንዳይገባ፣ ሌላውም እንዳይገባ፣ ወጥተው እንዳይገዙ እንዳይሸጡ ማዕቀብ ተጣለባቸው። በቤታቸው ውስጥ የነበረው ስንቅ አለቀ። 10 ምናምን 15 ቀን ምናምን ስንቃቸው አለቀ። የዛኔ እጅ ሰጡ። አሁን ስንቅ አልቋል፣ መዋጋት አይችሉም። እጅ ሰጡ። እጅ ሲሰጡ እርምጃ ሊወሰድባቸው ምን ይደረጉ?
ስለሚለው የሐሳብ ያኒ መለዋወጥ ለማድረግ አቡ ሉባባ ተላኩ ወደ እነሱ ይድና እስቲ ከነሱ ጋር ምን መሆን አለበት ስለሚለው ተወያይ ተነጋገር ምናምን ተብለው ተላኩ። አቡ ሉባባ ለጉዳያቸውም ይሁን ለዚህ ሀጃ በሄዱበት የአቡ ሉባባ ቤተሰቦች እዛ አሉ። ልጆቻቸው ቤተሰቦቻቸው እዛ እነሱ ውስጥ ስለነበሩ ምን ብለው አሏቸው? ያ አባ ሉባባ ما ترى لنا إن نزلنا على حكم سعد، يعني سعد بن معاذ كان من اليهود مسلم، بس جبن بس الثاني بن قبا من يمسلوتال يعني فردوا لسو بنتو نبي باي فردو بن عمر باي فرد أبو بكر باي فرد مهاجروች باي فردو ማን ባይፈርድና سعد بن معاذ በእኛ ላይ ፍርድን ቢፈርድ ምን ይመስልዎታል? ነብዩ ሰለላሁ ዐለይሂ ወሰለም ይፈርድባችሁን ምረጡ ብለውናልና ሰዓድ ብን መርጥ ምን ይመስልዎታል አሏቸው። አቡ ሉባባ ረዲየላሁ ዐንሁ ወአርዳህ ምን ብለው አሉ? ምንም አላሉ። በቃችን ብቻ ነው። አንገትን እንደ መቆረጥ አድርገው አሳዩ። እንዲህ አሉ። ምን ማለታቸው ነው? ላ ተፍዐሉ ፈኢነሁ ሰይፉን፣ እንዳታደርጉ እንደዛ አንገታችሁን ነው የሚያስቀላችሁ። ሰዓድ ታውቁት የለ እንደ አቋሙ እሱ ወደ ኋላ አይልም እኮ ዝነት የለው። ስለዚህ በሚፈርድበት ጊዜ አቋም ሰው ነው አንገታቸው ይቀላ ነው የሚለውና ላ ተፍዐሉ ሌላ ሰው ምረጡ አሏቸው። በምልክት ነው የተናገሩት። ከዚያ አሻረ ኢላ ሐልቂሂ አይ አነሁ አዘብሁ እርደት ነው መታረድ ነው የሚጠብቃችሁ። ላ ተፍዐሉ ፈካነት ትልከ ሚን ኺያነቲ ሊላሂ ወረሱሊ ወቃለ አቡ ሉባባ ይሄ እንደ ኺያናት አሰበበት ክህደት። አቡ ሉባባ ደግሞ ምን አሉ? ፈማ ዛለት ቀደማይ እግሮቼ ካለሁበት ቦታ ሳይንቀሳቀሱ እዛችሁ ባለሁበት ምን አልኩ من مكاني حتى عرفت عني خنت الله ورسوله አላህና ነብዩ ላይ ክህደት መፈጸሜን እዛችሁ ባለሁበት እንዲህ እንዳልኳቸው ወዲያው ተሰማኝ አሉ። ወዲያው ነው አላሁ ጀለ ወዐዝ ብሎ ወረደ ያ አዩሃ الذين آمنوا لا تخونوا الله والرسول وتخونوا أماناتكم وأنتم تعلمون እያወቃችሁ እንዴት አማናችሁን ትክዳላችሁ የምትል የቁርአን አያ ወዲያውኑ ወረደችብኝ። እሱን አስመልክቶ ወረደች። ታዲያ ሰዓድ እንዲህ አታድርጉ ብለው ነበር እሳቸው አልሰሟቸውምና መቼም ቢከፋም ቢለማም የኛው ይሻላልና አሳልፈን ለሌላው ከምንሰጥ ሰዓድ ይሻለናል አሉና ሰዓድ ኢብኑ ሙዓዝ ይፍረድብና ሰዓድ ኢብኑ ሙዓዝ ደግሞ በዛ በወቅቱ በነበረው ጦርነት የነሱም እጅ በነበረው ጦርነት ቆስሎ እቤት ተኝቶ ነበር፣ መስጂድ ተኝቶ ነበር። አምጡታሉና ሷሃባዎችን ላኩ። እዛችሁ በኑ ቁረይዛ ጋር ሄደው ነው ፍርዱ የሚፈርደው። አምጡታሉና ሰዓድ ኢብኑ ሙዓዝ ከግራ ከቀኝ ሰዎች ይዘውት መጣ። ምን ነው በደህና ብሎ ቢል ያኒ ነዘልና ፊ ሁክሚክ በአንቱ ውሳኔ ስር ገብተናል፣ ፍርዱንም ወደናል፣ መቼም አጨክንብንም የኛው ነህ ብለን ተስፋ እናደርጋለን ምናምን ብለው ይለፈልፋሉ። እሱ ይሰማቸዋል፣ ዝም ብሎ ይሰማቸዋል። እዛ ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ያ ሰዓድ እሕኩም ቢማ ተራ አላህ ያሳየህና የፈለከውን ነገር ፍረድ፣ ፍርድህን እንወዳለን አሉ እሳቸው። እነዚያም ፍርድህን እንወዳለን መቼም ስትፈርድ እያየ ምናምን አለቃቅሱ። ከዛ ሰዓድ ኢብኑ ሙዓዝ ረዲየላሁ ዐንሁ ወአርዳህ ምን ብለው አሉ? ወንዱ አንገቱ ይቀላ፣ ሲቀላ ደግሞ ዘመዱን ይቅላ። ወንዱ አንገቱ ይቀላሉ። ሴቶቻቸውና ልጆቻቸው ምርኮ ውስጥ ይግቡ፣ የኛ ባሪያ ይሆኑ፣ ለሙሃጅሮች ለአንሳሮች ይካፈሉ። ንብረቶቻቸው ለሙሃጅር ለአንሳር ይካፈል፣ ቤቶቻቸው ደግሞ ለሙሃጅሮች ይሁን ብለዋል። ሱፉ ፍርድ ዲት ያለ ፍርድ ነው። ከዚያ አንሳሮች ደግሞ ሆም እኽዋኑና ሙሃጅሮች ወንድማሞቻችን ናቸው፣ ምን ነው ከኛ ተነጥላቸዋል? አሁን ስለ ፍርዱ ተተወኩ።
ምንየው ከኛ ተነጥላችኋለን አያችሁ ሌላ ሚስጥር አለው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሙሃጅሮች ሲመጡ ከአንሳሮቹ ጋር ወንድማማቾች አድርገዋቸዋል አይደለ አንሳሮች ደግሞ ሙሃጅሮችን ወንድም አድርገው በማግኘታቸውና እነሱ ስር በመኖራቸው አብረው በመኖራቸው ደስታቸው ወደር የለውም ዛሬ ሙሃጅሮች በኑ ቁረይዛ ቤተሰቦቻቸው ላይ ይግቡ ሲባል ለየህን እኮ ምን ነካ ሙዓዝ ሳዕድ እስካሁን ያልከው ነገር ጥሩ ነው ለየህን እኮ አሉ አይ ከሀገራቸው ሲወጡ ባዶቻቸውን ስለወጡ እዚህ ደግሞ ነፃነታቸውን ስለሚያገኙ ምናምን ብለው ማብራሪያ ሰጡ አሁን ወደ ሁክሙ ስንመለስ ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ምን ብለው አሉ ያ ሰዕድ حكمت بما حكمه الله سبحانه وتعالى من فوق 7 سماوات رضينا بحكمك سعد هوي الله رب العزة والجلال كسبات سماي بلاي هونو يفردون فردك فردهن منيا تسمع ما نبت هيا رمجا وسدوالو صلى الله عليه وسلم رمجا توسدباچو አሁን እቺ አያ ሰበበ ኑዙሏን እዩልኝ ሰውየው ምንም አላለም ኺያና አላደረገ ክህደት አላደረገ በእኛ እይታ ከሆነ አስተያየት ጠየቁት ሐሳቡን ሰጥ ሐሳቡን ሲሰጥ ደግሞ ምክንያት አለው ቤተሰቦቹ ልጆቹ እነሱ ስር ስላሉ እያወቀ ሰዓድ የሚወስደውን እርምጃ እያወቀ አዎ እሱ ላይ ግቡ ካላቸው ልጆቹ ላይ እርምጃ ሊወስዱበት ነው ለዚያ ብሎ ሰግቶ አይ እንዲህ ነውና ሌላ ሰው ብትመርጡ ይሻላችኋል ብሎ ምልክት ብቻ ነው ያሳየው ያችንም ኺያና ብሎ አላህ ቆጠራት አላህ ላይና ነብዩ ላይ የእምነት ክህደት አታድርጉ ያኒ ኺያና ቃላችሁን አታፍርሱ ታምናችሁ የታመናችሁበትን ቃል አታፍርሱ ኺያና አታድርጉ በማለት አላሁ ጀለ ወዐዝችንም ወቀሰ ነው ይሄ ደርስ ከባድ ደርስ ነው በተለይ በዛሬ ዘመን ላይ ኺያና በበዛበት ዘመን ላይ ኢማን ይነጥቃል የተባለው ኺያና በበዛበት ነብዩ ሰለላሁ ዐለይሂ لا إيمان لمن لا أمانة له ولا دين لمن لا عهد له بلوها إيمان يلوم أمانان متأبق ما يشيل خائن ونصو إيمان يلوم اسلمنا دين راسو يلوم قال كدانون ما يتأبق سو بلوها كباد مسألة كباد رئيس ስለዚህ አላህ እድሜ ሰጠን እንደሆነ በነገው ደርሳችን እንዳስሰዋለን ጊዜ ያላችሁ ሰዎች እንደው ብትሳተፉ لعلكم ان شاء الله تستفيدون الله جل وعز من تقم يمنتقم الله ያድርገን انه ولي ذلك والقادر عليه አሁን የምናያቸው ምልክቶች የቂያማ ምልክቶች ከእንደነዚህ አይነት ነገሮች እንድንርቅ ብዙ ኢሻራዎች እየታዩ ብዙ ምልክቶች እየታዩ ነው ያሉት ባላየ ባልሰማ ያለፈን ባለንበት የገረረን እንደሆነ ዋጋ ያስከፍላልና ማወቅ ስለሚበጅ ለውቀትም ጊዜ ብንሰጥ ተውበት ሰደቃ ወደ አላህ መመለስ እናብዛ እላለሁኝ አላሁ ጀለ ወዐዝ ያግራል ነው ወልዩ ذلك والقادر عليه صلى الله على نبينا محمد وآله وصحبه أجمعين